ኤአይን በሚመለከት የፈጣሪው ሐሳብ አድምጫዋለሁ። ስጋት የለበትም። 2025 የተሳካ ዘመን ነው። ብዙ ስራዎች ኤአይ ወስዷል። በ2026 ይበልጣል የሚል አቋም ነው ያለው። እኔ እንደዛ አልሰጋም። የሚያሰጋኝ እኔ እንቅልፋችን ነው። ከፈጠን ልጆቻችንን ካዘጋጀን ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን፣ ኤአይ ልክ እንደ መኪና የምንጠቀምበት ይሆናል። ከዚህ ቀደም በትምህርት ቤት ሳለን አንድ መጽሐፍ አንድ ኮፒ ኖሮ ወረፋ እየጠበቅን ያነበብንበት ዘመን አሁንም ይቀጥል ብዬ ነው ያላምንም። እሱ በጣም ስላግሽ ስለነበረ ስራ ይቀማል ኤአይ ብዬም አልሰጋም። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ሊሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን ምን ፈጥርኛ ነን፣ ኤአይን ምን ቀይርኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። አሁን ለምሳሌ የኛን ኤአይ ሴንተር የኛን ሳይንስ ሙዚየም ኢትዮጵያውያን አይተው ስለሚሰጡት ፊድባክ እና ከሌላ ዓለም የመጡ የተሻለ ደረጃ ደርሰዋል የሚባሉ ሰዎች የሚሰጡት ፊድባክ አንድ አይደለም። ቤዚክ ፋውንዴሽኑ ኢትዮጵያ የተጣለ እንደሆነ ያምናሉ። ፖሊሲ ያለን፣ ስትራቴጂ ያለን፣ ለፐብሊኩ ሳይንስ ሙዚየም አለን። ሳይንስ ሙዚየማችን ቢሊየንስ የወጣበት ሳይንስ ሙዚየም ነው። ቢኮዝ ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለእኛም ለአፍሪካም እንደሚፈታ ይታመናል። እዛ ጋር ያለንን እውቀት ያለንን ሀሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት ልጆቻችን ከሌላው አንሶ የማይታዩበት የረሃብ የችግር የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይም በዛ መልክ ነው የማየው። አንዳንድ የሚወስዳቸው ስራዎች አሉ፣ እነሱ አስፈላጊ ይመስሉኛል። እኔ ከዚህ ቀደም አንድ ነገር ለመፍጠር ማጠፋው ጊዜ እና አሁን በፍጹም አንድ አይደለም።